ሰላም ጤና ይስጥልን የተከበራችሁ በራቱ ቤተሰቦች ለአሁን የተመራረጡ መረጃዎችን ይዘን መተናል። አስቀድመንም አበይት ነጥቦችን እንንገራችሁ። በማዕከላዊ አርማጭሆ ወደ ማፋሳሽ ውጊያ ተካሄደ። ከ110 በላይ የመንግስት ኃይሎች ሙትና ቁስለኛ መሆናቸው ተገለጸ። የሻለቃው ጦሩ እየፈረሰ ነው በሚል የመከላከያ መኮንኑ ፋኖን ተቀላቀሉ። በአርማጭሆ በተደረገው ከባድ ጦርነት የበርካቶች ህይወት አልፏል ተብሏል። ዝርዝር ጉዳይ አለው። የጥምቀት በዓልን ለማወክ ሞክረዋል የተባሉ 14 ታጣቂዎች መገደላቸው ተገለጸ። ሌሎች 14ቱ ደግሞ በቁጥጥር ስር መዋላቸው ተነግሯል። ይኸውም ዝርዝር ጉዳይ ያለው ታደምጣላችሁ። በምስራቅ ጎጃም ዞን በጫካ ሲንቀሳቀስ የነበሩ የታጠቁ ኃይሎች ከነሙሉ ትጥቃቸው በሰላም እጅ መስጠታቸውን ጀነራሉ ተናገሩ። ጀነራሉ ከድሽቃና ስናይፐር ጋር እጃቸውን ሰጡን ብለዋል። ታደምጡታላችሁ። በትግራይ ክልል የጸጥታ አመራሮች ላይ የሚወሰደው እርምጃ ተጠናክሮ መቀጠሉ ተገለጸ። የትግራይ ጸጥታ ቢሮ የክልሉ ጸጥታ መዋቅር ውስጥ የሚታዩ ህገወጥ እንቅስቃሴዎችን ለማረም በሚል የጀመረውን እርምጃ በማጠናከር ብርጋዴር ጀነራል ጎሹ ገብረን በቁጥጥር ስር መዋሉን አስታውቋል። የምትቃኙት ጉዳያችን ነው። የክልል ባለስልጣናት ለአስቤዛ 70 ሺህ ብር ለበዓል ደግሞ 60 ሺህ ብር እየተከፈላቸው መሆኑ ተገለጸ። የክልል ባለስልጣናት ህጋዊ ገቢ በወር ከ200 ሺህ ብር በላይ መድረሱ ተገልጧል። እስከ ዝግጅታችን ፍጻሜ አብረውን ሲቆዩ ዝርዝር ጉዳዩን የሚያዳምጡት ይሆናል። የሚፈርስ ሳይሆን የሚጠናከር አስተዳደር ነው ያለው ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። በወልቃይት ዞን በተከዘ ወንዝ ዳርቻ በተከበረው የጥምቀት በዓል ላይ የተገኙት ኮሎኔል ደመቀ ዘውዱ የአካባቢው አስተዳደር ይፈርሳል በሚል የሚናፈሰውን አሉባልታ ውድቅ በማድረግ የትግራይ ህዝብ ህወሓትን የጥፋት መንገድ ከመከተል እንዲቆጠብ ማስጠንቀቂያ ያዘለ መልእክት አስተላልፈዋል። እናስቃኛቸዋለን። የአምባሳደሩ ጉዞ የዘር ማጥፋቱን እየካደ ነው ሲል ህወሓት በአሜሪካ አምባሳደር ላይ ያለውን ቅሬታ ገለጸ። ህወሓት በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ በሁመራ ያደረጉትን ጉብኝትና የሰጡትን መግለጫ ተከትሎ አምባሳደሩ የፕሪቶሪያውን ስምምነት የጣሰና የተፈጸመውን ወንጀል ያላገናዘበ አቋም ይዘዋል ሲሉ ጠንካራ ወቀሳ አቅርበዋል። እናስቃኛቸዋለን። የግብጽ ውሃ ሚኒስትር የኢትዮጵያ ለሀገራቸው ካሳ መክፈል አለባት ማለታቸው ተገለጸ። የትራምፕ ደብዳቤና ያልበረደው የናይል ፖለቲካ አዲስ ውዝግብ ፈጥሯል። ክቡራን የበራቱ ቤተሰቦች አብረውን ሲዘልቁ እንዲህና ሌሎች ጉዳዮችን የሚያዳምጡ ይሆናል። አሁን ወደ ዝርዝር መረጃው እናልፋለን። በማዕከላዊ አርማጭሆ ወደ ማፋሳሽ ውጊያ ተካሄደ። ከ110 በላይ የመንግስት ኃይሎች ሙትና ቁስለኛ መሆናቸው ተገለጸ። ሻለቃው ጦሩ እየፈረሰ ነው በሚል የመከላከያ መኮንኑ ፋኖን ተቀላቀሉ። በአርማጭሆ በተደረገው ከባድ ጦርነት የበርካቶች ህይወት አልፏል። በማዕከላዊ ጎንደር ዞን አርማጭሆ ወረዳ ከፍተኛ የተኩስ ልውውጥና የሰው ህይወት እየጠየቀ ከባድ ውጊያ መካሄዱን የአማራ ፋኖ ጎንደር ዕዝ 4ኛ ደጃዝማች ክፍለ ጦር አስታወቀ። ክፍለ ጦሩ ከውጊያው በተጨማሪ አንድ መከላከያ ሰራዊት 100 አለቃ ከነርሱ ጋር መቀላቀሉን ይፋ አድርጓል። ግጭቱ የተቀሰቀሰው በማዕከላዊ አርማጭሆ ማሰሮ ደንብ ጃንሱም አቀበሌ ልዩ ስሙ ሽመለገወጥ በተባለ አካባቢ ነው ብለዋል። የክፍለ ጦሩ የህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማይ ለፋኖ ሚዲያዎች እንደገለጹት ውጊያው ከማለዳው 12 ሰዓት ጀምሮ የተካሄደ ሲሆን የፋኖ ኃይሎች ከመከላከያ ሰራዊቱ 9ኛ ክፍለ ጦር ጋር ከአድማ ብተናና ከሚሊሻው ጦር ጋር ጥምረት ፈጥሮ ትንቅንቅ የተሞላበት ውጊያ አድርገዋል ብለዋል። በዚህ ከባድ ውጊያም የአገዛዙን የጦር አመራሮች ጨምሮ ከ70 በላይ የጸጥታ ኃይሎች ሲገደሉ ከ40 በላይ የሚሆኑት ደግሞ መቁሰላቸውን ቃል አቀባዩ ተናግረዋል። በመንግስት ኃይሎች በኩል በደረሰው ከፍተኛ ጉዳት ምክንያት በተወሰደ የበቀል እርምጃ 2 ንጹሃን አርሶ አደሮች ሲገደሉ የመኖሪያ ቤቶችና ንብረት መቃጠሉን ማክለዋል። በሌላ በኩል በምዕራብ አርማጭሆ አብርሃ ጅራ ከሚገኝ የመከላከያ ሰራዊት 78ኛ ክፍለ ጦር አንድ መኮንን መክዳታቸውን ቡድኑ አስታውቋል። ጥር 10 ቀን 2018 ዓ.ም የፋኖ ኃይሎችን የተቀላቀሉት 100 አለቃ አለታ ማኑኤል ሰራዊቱ ንጹሃንን የሚጨፈጭፍ ዓላማ ቢስ ሆኗል ያሉበትን ክፍለ ጦርን በመፍረስ ላይ ነው በሚል ከመገናኛ ራዲዮናቸው ጋር የ4ኛ ደጃዝማች ኮር አርበኞች ሻለቃን መቀላቀላቸውን የተገለጸው የጅማ ተወላጅ መሆናቸው የተነገረው 100 አለቃው በርካታ ወታደሮች ስርዓቱን የመታገል ፍላጎት እንዳላቸው መግለጻቸውም ተዘግቧል። የነዚህ የጦር ሜዳ ውሎ መረጃዎችና የጉዳት መጠኖች ከገለልተኛ ወገን ወይም ከመንግስት አካል ለማጣራት አልተቻለም። የጥምቀት በዓልን ለማወክ ሞክረዋል የተባሉ 14 ታጣቂዎች መገደላቸው ተገለጸ። ሌሎች 14ቱ ደግሞ በቁጥጥር ስር ውለዋል ተብሏል። በምዕራብ ጎጃም ዞን ጃቢ ጠናን ወረዳ የጥምቀት በዓልን ለማስተጓጎል ተንቀሳቅሰዋል በተባሉ ታጣቂዎች ላይ በተወሰደ ወታደራዊ እርምጃ ነው 14 ሰዎች መገደላቸውንና ሌሎች 14ቱ ደግሞ በቁጥጥር ስር መዋላቸውን የመከላከያ ሰራዊት የምስራቅ ዕዝ ያስታወቀው። የምስራቅ ዕዝ 302ኛ ኮር 731ኛ ሬጅመንት ያካሄደው ይህ የግጭት የተፈጸመው በወረዳው ክሊኒክ ተብሎ በሚጠራው ልዩ ቦታ ነው። እዙ ባወጣው መግለጫው ታጣቂዎቹ የጥምቀት በዓልን አከባበርን ለመረበሽና ህብረተሰቡን ሰላም ለመንሳት ተደራጅተው ሲንቀሳቀሱ ነበር ሲል ከሷል። በዚህ ወታደራዊ ኦፕሬሽን ከሰራዊቱ ጉዳት በተጨማሪ 12 ክላሽ ጠመንጃዎችና 2 የቃታ መሳሪያዎችና ሽጉጦች በሰራዊቱ ቁጥጥር ስር መዋላቸው ተገልጿል።
የክፍለ ጦር ኦፕሬሽናል ምክትል አዛዥ ሌተናል ኮሎኔል ኢንጂነር ምስራቅ መንበርል ስለ እርምጃው በሰጡት ማብራሪያቸው ሰራዊቱ የታጠቀውን ቡድን እንቅስቃሴና አቅጣጫ በመለየት በተከተለው ወታደራዊ ስልት ቡድኑን መደምሰስ መቻላቸውን ተናግረዋል። የሬጅመንቱ አዛዥ መቶ አለቃ ያዩ ሙልጌታ በበኩላቸው ሰራዊቱ በሰላም እጃቸው ለሚሰጡ ኃይሎች ጥበቃ እንደሚያደርግ ገልጠው የጥፋት መንገድን በመምረጥ አሻፈረኝ ብሎ ለሚንቀሳቀሱት ግን እርምጃችን ተጠናክሮ ይቀጥላል ብለዋል። በጃቢ ጠናን የተወሰደው እርምጃ ይህንኑ ያረጋገጠ መሆኑን አዛዡ አክለዋል። ይህ በእንዲህ እንዳለ በጉዳዩ ዙሪያ ከታጣቂዎቹ ወገን ወይም ከገለልተኛ አካል የተሰጠ ማረጋገጫ እስካሁን አልወጣም። በምስራቅ ጎጃም ዞን በጫካ ሲንቀሳቀሱ የነበሩ የታጠቁ ኃይሎች ከነሙሉ ትጥቃቸው በሰላም እጅ መስጠታቸውን ጀኔራሉ ተናገሩ። ጀኔራሉ ከድሽቃና ስናይፐር ጋር እጃቸውን ሰጡን ብለዋል። በምስራቅ ጎጃም ዞን ባስቶ ሊበን ወረዳ በጫካ ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች እየተካሄደ ያለው የትጥቅ ሀገር ሉዓላዊነት አሳልፎ የሚሰጥ ነው በሚል ከነሙሉ ትጥቃቸው የሰላም አማራጭን ተቀብለው ወደ መንግስት መመለሳቸው ተገለጸ። ህዳር 25 ቀን 2018 ዓ.ም በአማራ ክልል መንግስትና በአፋሕድ መካከል የተደረሰውን የሰላም ስምምነት ተከትሎም ከ21 በላይ የሚሆኑት እነዚህ ታጣቂዎች ጥር 11 ቀን 2018 ዓ.ም ወደ ሰላማዊ ህይወት ተመልሰዋል። ወደ መንግስት ሲገቡም ባዶ እጃቸውን አልነበረም። ታጣቂዎቹ 11 ክላሽ፣ 2 ዲሽቃ፣ 2 ስናይፐር እንዲሁም 53 የዲሽቃና 52 የብሬን ጥይቶችን ጨምሮ ሌሎች ወታደራዊ ቁሳቁሶችን ይዘው መግባታቸውን የተረጋገጠው የታጣቂዎቹ ተወካይ በሰጡት አስተያየታቸው እየተካሄደ ያለው የትጥቅ ዓላማውን የሳተና ይህ ሀገርን ሉዓላዊነት ለጠላት አሳልፎ የሚሰጥ መሆኑን በመረዳታችን የሰላም ጥሪውን ተቀብለናል ብለዋል። በጫካ የቀሩ ሌሎች ወገኖችም ይህንን እውነታ ተረድተው ህዝቡ ላይ እየደረሰ ያለውን እንግልት እንዲታደጉ ነው ጥሪ ያቀረቡት። የምስራቅ ጎጃም ዞን ምክትል አስተዳዳሪ አቶ ዋላባት በበኩላቸው እነዚህ ኃይሎች እንቅስቃሴው የሀገርን ብሔራዊ ጥቅም የሚጎዳ መሆኑን ተገንዝበው መምጣታቸው የሚያስመሰግናቸው ይሆናል ብለዋል። በአካባቢው የሚንቀሳቀሱ የሀገር መከላከያ ሰራዊት ዋና አዛዥ ብርጋዴር ጀኔራል ሶፊያ መሐመድ በበኩላቸው እነዚህ ኃይሎች ከክልሉ አልፎ ሀገርን ለጠላት አሳልፈው ከሚሰጥ ትግል ውስጥ አንገባም ብለው መወሰናቸው ትክክለኛ እርምጃ ነው ሲሉ አድንቀዋል ነው የተባለው። ጀኔራሉ አክለውም ሌሎች በጫካ ያሉ ኃይሎችንም በንግግርና በስምምነት ወደ ሰላም ለማምጣት እየተሰራ መሆኑን አስታውቀዋል ሲል የዘገበው የኢፌዴሪ መከላከያ ሰራዊት ይፋ የፌስቡክ ገጽ ነው። በትግራይ ክልል የጸጥታ አመራሮች ላይ የሚወሰደው እርምጃ ተጠናክሮ መቀጠሉ ተገለጸ። የትግራይ ጸጥታ ቢሮ በክልሉ የጸጥታ መዋቅር ውስጥ የሚታዩ ህገወጥ እንቅስቃሴዎችን ለማረም በሚል የጀመረውን እርምጃ በማጠናከር ብርጋዴር ጀኔራል ጎሹ ገብርኤን በቁጥጥር ስር አውሎ ለፍርድ ማቅረብን አስታውቋል። ቢሮ ባወጣው መግለጫው ብርጋዴር ጀኔራሉ በተጠረጠሩባቸው ከጠላት ጋር ለማበር በማሴር የትግራይና የጸጥታ ኃይል በመሸርሸርና የበላይ የጸጥታ አዛዦችን ትዕዛዝ ባለመቀበል ወንጀሎች ምርመራ እየተካሄደባቸው መሆኑን ገልጿል። ቢሮ አክሎም ግለሰቡ የተጠረጠሩበት ከጠላት ጋር የማበር ወንጀል ከየትኛውም አካል ጋር እንዳልሆነ በስም ከመግለጽ የተቆጠበ ሲሆን ጉዳዩ በህግ አግባብ እየተጣራ መሆኑን አመላክቷል። በተጨማሪም የትግራይ ጸጥታ ቢሮ ከሰሞኑ ባወጣው መግለጫው በክልሉ የተከሰተውን የጸጥታ መላላትና የስርዓት አልበኝነት ለመቆጣጠር በወሰደው እርምጃው አንዳንድ የጸጥታ ኃይል አዛዦችና አባላት በቁጥጥር ስር መዋላቸውን ማስታወቁ ይታወሳል። በክልሉ ከቅርብ ጊዜ ወዲህ የትጥቅ አጠቃቀምና የሰንሰለት አጠባበቅ ችግሮች መስተዋላቸውን የገለጸው ቢሮው ኃላፊዎች እርምጃው የጸጥታ መዋቅሩን ተቋማዊ ቁመና ለማስተካከልና የህዝቡን ሰላም ለማረጋገጥ ያለመ መሆኑን አስረድተዋል። እንደ ቀጣይም በክልሉ የሚስተዋሉ የጸጥታ ችግሮችን ለመፍታትና የህግ የበላይነትን ለማረጋገጥ በተመሳሳይ ህገወጥ እንቅስቃሴ ውስጥ የሚገኙ ሌሎች አካላት ላይም ህጋዊ እርምጃው ተጠናክሮ እንደሚቀጥል ነው ቢሮ ያሳሰበው። የክልል ባለስልጣናት ለአስቤዛ 70 ሺህ ብር ለበዓል ደግሞ 60 ሺህ ብር እየተከፈላቸው መሆኑ ተገለጸ። የክልል ባለስልጣናት ህጋዊ ገቢ በወር ከ200 ሺህ ብር በላይ መሆኑም ተረጋግጧል። በኢትዮጵያ የሚገኙ የክልል ርዕሰ መስተዳድሮች፣ አፈ ጉባኤዎችና ከፍተኛ ባለስልጣናት ከመደበኛ ደሞዛቸውና ከውሎ አበላቸው በተጨማሪ ለአስቤዛና ለበዓላት ማክበሪያ በሚል በየወሩ የሚከፈላቸው በሺዎች የሚቆጠሩ ገንዘብ መጠን ይፋ ሆኗል። ከውስጥ አዋቂ ምንጮች በተገኘው መረጃ መሰረት አንድ የክልል ከፍተኛ ባለስልጣን ርዕሰ መስተዳድር ወይም አፈ ጉባኤ ከመንግስት ከሚያገኘው መኪና፣ ነዳጅ፣ ቤትና የሕክምና ሽፋን በተጨማሪም በየወሩ ለቤተሰብ መምሪያ ወይም ለአስቤዛ በሚል ብቻ ከ70 ሺህ ብር ተጨማሪ ክፍያ ያላነሰ ገንዘብ እንደሚያገኝ ተጠቁሟል። የጥቅማ ጥቅም ዝርዝሩ በዚህ ብቻ አያበቃም ተብሏል። የየክልል ርዕሳነ መስተዳድራት የሚሰጣቸው የጥቅማ ጥቅም ዝርዝርም በዚህ ብቻ አያበቃም ተብሏል። ለሃይማኖታዊና ህዝባዊ በዓላት ለምሳሌም ለአዲስ ዓመት፣ መስቀል፣ ገና፣ ጥምቀት፣ መውሊድ፣ አረፋና ለመሳሰሉት ለእያንዳንዱ በዓል ማክበሪያ በሚል የ60 ሺህ ብር ቦነስ ይከፈላቸዋል። ከእነሱ ዝቅ ብሎ ለሚገኙ የተሿሚዎች ደግሞ እንደየደረጃቸው ለአስቤዛና ለበዓል 60 ሺህ ብርና 50 ሺህ ብር እንደሚከፈል ታውቋል። ይህም ማለት አንድ የክልል ባለስልጣን መደበኛ ደሞዙን የውሎ አበሉንና እነዚህን የተጋነኑ ጥቅማ ጥቅሞችን ሲደማመር በወር ከ150 ሺህ እስከ 200 ሺህ ብር የሚደርስ ምናልባትም ከዚያ በላይ የሆነ ህጋዊ ገቢ ወደ ኪሱ ያስገባል እንደማለት ነው። ጉዳዩን የሚከታተሉት አስተያየት ሰጪዎቹ ባለስልጣናቱ ከመሬት ሽያጭና ከተለያዩ የሙስና መንገዶች የሚያገኙትን የጎን ገቢ ሳይጨምር በመንግስት ካዝና ብቻ ይህን ያክል እንደሚከፈላቸው መሰማቱ
እጅግ አስገራሚ ነው ብለዋል። እንደመሆኑም ባለስልጣናቱ የህዝብን ኑሮ ውድነትና ሰቆቃ ሳይሰማቸው ሌት ተቀን ብልጽግና እያሉ የገዢውን ፓርቲ መዝሙር ቢዘምሩምና ስልጣኑን ጥርሳቸውን ነክሰው ቢጠብቁ የሚያስገርም አይደለም ሲሉ ታዛቢዎቹ ሂሳቸውን ሰንዝረዋል። የሚፈርስ ሳይሆን የሚጠናከር አስተዳደር ነው ያለው ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። በወልቃይት ዞን በተከዘ ወንዝ ዳርቻ በተከበሩ የጥምቀት በዓል ላይ የተገኙት ኮሎኔል ደመቀ ዘውዱ የአካባቢው አስተዳደር ይፈርሳል በሚል የሚናፈሰውን አሉባልታ ውድቅ በማድረግ የትግራይ ህዝብ የህወሓትን የጥፋት መንገድ ከመከተል እንዲቆጠብ ማስጠንቀቂያ አዘል መልእክት አስተላለፉ። በዓሉን አስመልክቶ ንግግር ያደረጉት ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ ህዝብ የአማራ ማንነቱን በህግ አግባብ ለማጽናት የጀመረውን ጉዞ አጠናክሮ እንደሚቀጥል በመግለጽ አስተዳደራችን የሚጠናከር እንጂ የሚፈርስ አይደለም፣ ለፖለቲካ ፍጆታ ሲባል የሚናፈሰውን አሉባልታ ልንሰማ አይገባም ሲሉ የአካባቢውን ህዝብ አረጋግጠዋል። የአማራና የትግራይ ህዝብ ክፉንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው ያሉት ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ ህዝብ ጥያቄ ጎንደር የአማራነት ያትቀሙኝ የሚል እንጂ ከትግራይ ህዝብ ጋር አብረን አንኖርም የሚል አለመሆኑን ማስምረውበታል። ሆኖም የትግራይ ህዝብ ከወንድሞቹ ጋር በመነጋገር በሰላም መኖር ሲችል የህወሓትን የጥፋት መንገድ መከተል ግን የበለጠ ቀውስ ያስከትልበታል ሲሉ አስጠንቅቀዋል። ኮሎኔሉ አያይዘውም የወልቃይት ህዝብ እውነቱን ይዞ እየታገለ በመሆኑ ዓለም አቀፉ ማህበረሰብ ለማንነትና ለነጻነት ሲባል የተከፈለውን የማይካድራ ጅምላ ጭፍጨፋና መስዋዕትነት እየተረዳ መምጣቱን ገልጠዋል። ለዚህም በቅርቡ የኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ በቦታው ተገኝተው ያደረጉት ውይይት እንደ ማሳያነት አንስተዋል። እንደ መጨረሻም የጥምቀት በዓል በተከዘ ወንዝ ዳርቻ መከበሩ እንደሚቀጥልና ህዝቡ አንድነቱን በማጠናከር ማንነቱን በህግ አግባብ የማጽናት ሂደቱን እንደሚገፋበትም ኮሎኔል ደመቀ ዘውዱ አሳስበዋል። የአምባሳደሩ ጉዞ የዘር ማጥፋቱን የካደ ነው ሲል ህወሓት በአሜሪካው አምባሳደር ላይ ያለውን ቅሬታ ገለጸም። ህወሓት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በሁመራ ያደረጉትን ጉብኝትና የሰጡትን መግለጫ ተከትሎ አምባሳደሩ የፕሪቶሪያውን የስምምነት የጣሰና የተፈጸመውን ወንጀል ያላገናዘበ አቋም ይዘዋል ሲሉ ጠንካራ ወቀሳ አቅርበዋል። አምባሳደር ማሲንጋ ባለፈው ሳምንት በሁመራ ባደረጉት ጉብኝት ተፈናቃዮችን መመለስ በተመለከተ የሰጡት አስተያየት የድርጅቱን ቁጣ ቀስቅሷል። ህወሓት ባወጣው መግለጫው አምባሳደሩ ከጦርነቱ ጀምሮ በአካባቢ የተፈጸመውንና ዓለም የሚያውቀውን የዘር ማጥፋት ወንጀል ከግምት ውስጥ ያላስገባ ንግግር አድርገዋል ሲሉ ከሷል። የአሜሪካው አምባሳደር ተፈናቃዮችን የመመለሱ ሂደት በፌዴራል መንግስቱ መሪነት እንደሚከናወንና አሜሪካም ይህንኑ እንደምትደግፍ መግለጻቸው በህወሓት ዘንድ ተቀባይነት አላገኘም። ድርጅቱ ይህ አካሄድ ከፕሪቶሪያው የግጭት ማቆም ስምምነት ውጭ ነው ብሏል። እንደ ህወሓት ገለጻ ከሆነ የተፈናቃዮች ደህንነት ተጠብቆ የመመለሱ ጉዳይ በፌዴራል መንግስቱ ብቻም ሳይሆን በሁለቱም ወገኖች ማለትም በህወሓትና በፌዴራል መንግስቱ ቅንጅትና እውቅና ሊመራ የሚገባ ጉዳይ ነው። በሌላ በኩል ህወሓት አምባሳደሩ በንግግራቸው ወቅት የተጠቀሙትን የቦታ ስያሜ አጥብቀው ተቃውመዋል። አምባሳደር ማሲንጋ ምዕራብ ትግራይ የሚለውን ስያሜ ከመጠቀም ይልቅ ሌላ መጠሪያ መጠቀማቸው በአብዛኛው ወልቃይት ወይም ሁመራ ብለው መጥራታቸው ይታመናል፣ ትክክል አይደለም ሲል ድርጅቱ ወቅሷል። ሁመራም በምዕራብ ትግራይ የምትገኝ ከተማ መሆኗ ይታወቃል ያለው የህወሓት መግለጫው አምባሳደሩ ይህንን እውነታ በንግግራቸው አለማንጸባረቃቸው የአሜሪካን ገለልተኛነት ጥያቄ ውስጥ የሚከት ነው የሚል አንድምታን አስቀምጧል። የግብጽ ውሃ ሚኒስትር ኢትዮጵያ ለሀገራቸው ካሳ መክፈል አለባት ማለታቸው ተገለጸ። የትራምፕ ደብዳቤና ያልበረደው የናይሉ ፖለቲካም አዲስ ውዝግብ ፈጥሯል። የግብጽ የውሃና መስኖ ሚኒስትር ሃኒ ሰዋሊም ኢትዮጵያ በታላቁ ህዳሴ ግድብ ግንባታ ምክንያት በታችኛው ተፋሰስ ሀገራት በግብጽና ሱዳን ላይ ላደረሰችው ጉዳት ካሳ መክፈል አለባት ሲሉ ጠየቁ። ሚኒስትሩ ይህን የተናገሩት ከሰሞኑ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጉዳዩን አስመልክተው የላኩትን ደብዳቤ ውዝግቡን እንደገና ባቀጣጠለበት ወቅት ነው። ሚኒስትር ሃኒ ሱዋሊም ለሀገሪቱ ፓርላማ በሰጡት ሰፊ ማብራሪያቸው የህዳሴው ግድብ በናይል ወንዝ ላይ ግብጽ በዓመት ካላት የ55 ቢሊዮን ኪዩቢክ ሜትር ውሃ ድርሻ ላይ የ38 ቢሊዮን ኪዩቢክ ሜትር ውሃ ጉድለት ወይም ዲፌክት ማስከተሉን ገልጸዋል። እንደ ሚኒስትሩ ገለጻ የግብጽ የቀጠናት ይህንን ከፍተኛ ውሃ እጥረት ለመሙላት የተገደደች ሲሆን በአሁኑ ወቅት የክፍተቱን ለመሸፈን 23.2 ቢሊዮን ኪዩቢክ ሜትር ውሃን መልሶ ጥቅም ላይ ወይም ዋተር ሪሳይክሊንግ በመዋል ላይ ትገኛለች ብለዋል። ሚኒስትሩ ንግግር የጠነከረው የሰሞኑ ከተሰራጨው የዶናልድ ትራምፕ ደብዳቤ ጋር ተያይዞ መሆኑን የፖለቲካ ተንታኞች ይገልጻሉ። ትራምፕ በቅርቡ ባስተላለፉት መልእክት የናይል ጉዳይ እልባት እንዲያገኝ ፍላጎት እንዳላቸው በመግለጽ የግብፅን ስጋት የሚጋራ የሚመስልና በኢትዮጵያ ላይ ጫና የሚያሳድር ይዘት ያለው ደብዳቤ መላካቸው ይታወሳል። ይህ የትራምፕ እርምጃ እንደ አውሮፓውያን ዘመን አቆጣጠር በ2020 በዋሽንግተን ሲካሄድ በነበረው ድርጅቱ ወቅት ግብፅ ግድቡን ልታፈነዳው ትችላለች ሲሉ የተናገሩት አወዛጋቢ ንግግር የሚያስታውስና አሜሪካ በጉዳዩ ላይ ያላት አቋም አሁን ወደ ካይሮ ያደላ መሆኑን የሚያመላክት ነው ተብሏል። የግብፅ ውሃ ሚኒስትር ይህንን አጋጣሚ በመጠቀም ኢትዮጵያ ለደረሰችው ጉዳት ካሳ እንድትከፍል ጥያቄያቸውን ማጠናከራቸው ተነግሯል። በኢትዮጵያ፣ ግብጽና ሱዳን መካከል ላለፉት 13 ዓመታት ሲካሄድ የነበረው ድርድር አሁን ዘላቂ መፍትሄ አላገኘም።
ግብጽና ሱዳን በቀኝ ግዛት ዘመን የፈረሙትንና የውሃ ድርሳቸውን የሚያረጋግጠውን የ1959 ስምምነት ኢትዮጵያ እንድትቀበል የሚፈልጉ ሲሆን ኢትዮጵያ በበኩሏ የማላውቀውንና ያልተፈራረምኩበትን የቀኝ ግዛት ውል አልቀበልም በሚል አቋም ጸንታለች። ኢትዮጵያ ግድቡ ለልማት እንጂ በታችኛው ተፋሰስ ሀገራት ላይ ጉልህ ጉዳት ለማድረስ እንዳልታቀደም በተደጋጋሚ ስትገልጽ ቆይታለች። ይሁን እንጂ ግብጽ ግድቡ የውሃ ዋስትናን ይነካል በሚል ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከመውሰድ ጀምሮ የተለያዩ ዲፕሎማሲያዊ ጫናዎችን ስትፈጥር ቆይታለች። አሁን ላይ ሚኒስትሩ ያነሱት የካሳ ጥያቄ ግብጽ በጉዳዩ ላይ ያላትን አቋም ከአዲስ አቅጣጫ እየገፋችበት መሆኑን የሚያመላክት ሲሆን የኢትዮጵያ መንግስት ለዚህ አዲስ ክስና የካሳ ጥያቄ እስካሁን የሰጠው ምላሽ የለም። ፑንትላንድ ከ26 በላይ ኢትዮጵያውያን የሚገኙባቸውን የዓለም አቀፍ የጂሃዲስቶች በቁጥጥር ስር መዋሏን አስታወቀች። የሶማሊያዋ ከፊል ራስ ገዝ ፑንትላንድ አስተዳደር ከ26 በላይ ኢትዮጵያውያን የሚገኙባቸውን 53 የኢስላሚክ ስቴት ወይም አይኤስአይኤስ ተዋጊዎችን በቁጥጥር ስር መዋሏን ተከትሎ ጉዳዩ በምስራቅ አፍሪካ የጸጥታ ሁኔታ ላይ ስጋት መደቀኑ ተመላክቷል። የፑንትላንድ የጸጥታ ኃይሎች በባሪ ክልል በሚገኙ ተራራማ አካባቢዎች በተለይም ባሊ ዲዲን በተባለ ስፍራ ባካሄዱትና ለቀናት በቆየው ከባድ ወታደራዊ ዘመቻ የቡድኑን ይዞታዎች በማስለቀቅ እነዚህን ታጣቂዎች በቁጥጥር ስር መዋላቸውን አስታውቋል። የግዛቲቱ መንግስት በቁጥጥር ስር የዋሉ ታጣቂዎች የውጭ ዜጎች መሆናቸውን በመጥቀስ ከእነዚህም መካከል አብዛኛውን ቁጥር የሚይዙት ወይም 26ቱ ኢትዮጵያውያን መሆናቸውን በፎቶግራፍና በስም ዝርዝር አስደግፎ ይፋ አድርጓል። የሀገሪቱና የአካባቢው ሚዲያዎች ጉዳዩን በሰፊው እየዘገቡት ሲሆን በተለይም በርካታ ኢትዮጵያውያን ወጣቶች ድንበር ተሻግረው የዓለም አቀፍ ሽብር ቡድንን መቀላቀላቸው የአካባቢውን የደህንነት ተቋማት ማስደንገጡን አመላክቷል። ከኢትዮጵያውያን በተጨማሪም በቁጥጥር ስር ከዋሉት ውስጥ የታንዛኒያ፣ የየመን፣ የሳውዲ አረቢያ፣ የሶሪያ፣ የቱርክና የሞሮኮ ዜግነት ያላቸው ታጣቂዎች መገኘታቸው አካባቢው ለዓለም አቀፍ አሸባሪዎች መደበቂያ እየሆነ መምጣቱን እያሳያል ሲሉ ዘገባዎች ጠቁመዋል። የፑንትላንድ ባለስልጣናት በበኩላቸው ይህ ኦፕሬሽን በግዛቲቱ የመሸጉ አሸባሪዎችን አቅም ያዳከመ ትልቅ ድል መሆኑን ገልጠው የጎረቤት ሀገራት የድንበር ቁጥጥራቸውን በማጠናከር በኩል በትብብር ሊሰሩ እንደሚገባ ጥሪ አቅርበዋል። ለሰዓቱ የተመራረጡ መረጃዎች ተጠናቀዋል። ስለምትከታተሉ ደስ እንሰኛለን። ጤና ይስጥልኝ።